ስም ጠርተው ሂድና አግቢው። ለምሳሌ እኔ አክሊል የምላችሁ በቃ ብዙ ጊዜ ሀሳብ የሚሰጥበት በተለይ በተቃራኒ እምነት ሀሳብ የሚሰጥበት በእኛ ወገን ማለት በፕሮቴስታንት ወገን ሀሳብ ብዙ ጊዜ ደጋግማችሁ የምትሰጡበት ልጅ ስለሆነ ነው። ፐርፌክት ነው አይደለም። እሱም አንዳንድ ጉዳዮችን ማኑፕሌት ያደርጋል። ከክርስትና አንጻር በደንብ ያደርጋል። አንዳንድ ሀሳቦችን ሲቀይር እመለከተዋለሁ። ልክ ነው። ተመልክቼው አውቃለሁ። ነገር ግን አሁን ራሱ ግለሰቡ ላይ ማነጣጠርና ትምህርቱ ላይ ማነጣጠር የተለያየ አይደለ ወይ? ለምሳሌ አንድ ጊዜ ምን ሲባል ሰማው መሰለ? አንድ ልጅ ገብታ ስታወራ ሂጂና አክሊልን አግቢው፣ እዛ ጢሻ ውስጥ እንደዚህ እንደዚህ ያደርግሻል እንዴ እንደዚህ እንደዚህ ያደርግሻል እንዴ ሲል ሰማው አንድ ወንድም። ያው ኤርሚያስ ነው እንደዚህ አይነት ነገሮች የሚያበዛ እንደ ወንጌል አገልግሎት ተደርጎ ስለሚቆጠር ግን ችግር የለውም። ለምሳሌ ለቅቄዋለሁ፣ እኔ ራሱ ለቅቄዋለሁ ላሳይክ እና ይሄንን መናገር ከወንጌል ጋር ምን ያገናኘዋል ነው የምልህ። ይሄንን መናገር እነ ጳውሎስ ከውሻ ትምህርት ተጠበቁ ካሉት ንግግር ጋር ምን ግንኙነት አለው? መጽሐፍ ቅዱስን ያንን ስለጠቀስን ብቻ ባይብሊካል እንሆናለን ወይ? ግን አንቺ ድንገት አግብተሹ ከሆነ ብያልኩት ድንገት ሂዶ ነው አላውቅም። አግብተሹ ከሆነ እኔማ ሚስት አለኝ። አንቺ ምናልባት ያው በዝሙት የቀማመሽው ነገር ካለ እሱ ልጠይቅሽ ነው። ቀማምሰሽ ከሆነ ደጀ ሰላም አካባቢ አክሊለ ማቅመሶች ከሆነ ብዬ ነው። ታዲያ ምን ልበልሽ? ቅልብ ቅልብ እኮ አልሽ። አየህ ደጀ ሰላም አካባቢ አክሊል አቅምሶች እንደሆነ ማለትና ከውሾች ትምህርት ተጠበቁ ማለት ይለያያል። እኔ አሁን መናገር አሁን ለምሳሌ ኦርቶዶክስ ጣዖት ታመልካለች ስትል አንድ ኦርቶዶክስ መጥቶ ጣዖት የምናመልክበትን ማስረጃ አምጣ ሲልክ ማስረጃ ማቅረብ ከቻልክ ልክ ነህ፣ በቃ እንኳን አልክ። ማስረጃ ከሌለ ደግሞ የሐሰት ክስ ነው የከሰስከው። ስለዚህ ነገር እየሆነ እኔ ችግር የለብኝም። አንድ ደግሞ ይመጣል የሆኑ ፈረንጆች አይሆን ጭራሽ እዚህ ኢትዮጵያ ውስጥ ያለ ክርስትና ፕሮቴስታንትና አውሮፓ ያለ ፕሮቴስታንት ለየቅል እኮ ነው፣ አይገናኝም እኮ። ይመጡና ፕሮቴስታንት ሆሞሴክሹዋል ነው ብሎ ከሰዋል። እንደኔ እኛ ሀገር ውስጥ እኔ ተሳስቼ በቃ ስጋዊ ለሆነበት የምችልበት ጉዳይ ቢኖር ይሄ ጉዳይ ነገር እየሆን ራሱ ባይ ጌታ ጸጋ ያብዛልኝ ነው የምለው። ማለት ማይሆን ድርጊት ላደርግ የምችለው እንደዚህ አይነት ጸያፍ ጉዳይ ስሰማና ሳይ ነው። አልወደውም፣ ቃሉን አልወደውም፣ ልምምዱን አልወደውም። ግን እንደ ፕሮቴስታንት በዛ ውስጥ ተጨምቄ ስሰደብ በጣም አሳፋሪ ጉዳይ ነው። ርዕሱ ወቅታዊ ነው ይላል፣ ጉዳዩ ግን የቆየ ነው። ይቅርታ ጠይቆበታል። ዲቤት በሚል ስም በየቀኑ ሰው እያስገባችሁ ስታብጠለጥሉ ስትሳደቡ አይደል የምትውሉት? እንደዛ እኮ ነው የምትውሉት። ይሄ ክርስትና ነው። ይሄ መስቀል ላይ የተሰቀለውን ኢየሱስን ሪፕሬዘንት ያደርጋል አያደርግም? ይሄ አመፅ ነው። አቤላ ይህንን ይቅርታ ጠይቆበታል አልጠየቀበትም? አጣርተሃል እንዴ? አልጠየቀበትም። የጠየቀበት ካለ ትንሽ ጊዜ ቆየ ይመስለኛል እኮ የጠየቀበት ካለ አምጣ። ስለዚህ አሁን አንተ እነዚህን የምትደግፋቸው ኦርቶዶክሳውያኑ ንግግራቸውን ከክፉ ንግግራቸው እንደዚሁ ትናገራቸዋለህ? ኦርቶዶክሳውያን አልደገፍኩም። አንጣ። አሁን ቅድም ከእነሱ ጋር ሰላም ሆነው እንደዚህ አደርጋለሁ ምናምን ያሬድ የተናገሩትን ቪዲዮ አምጣ እና አሁን የተናገሩት እነሱ ንጹህ ናቸው ምናምን እያልኩ አይደል። በጣም በቃ ነገ የእግዚአብሔር ቃል 66ቱ የረከሰ ነው ብሏል። ታዲያ የረከሰ ነው ብሏል 66ቱ መጽሐፍ ተናግረናል። አልተናገርኩም እንዴ? የእግዚአብሔር ቃል ተናገራቸው። በደንብ ነው የተናገርኩት። ሲጀመር የዛን ጊዜ ያንን በሚልበት ሰዓት ላይ እኔም ከነ ኤርሚያስ ጋር አብሬ ነበር የማወራው። ያኔ ብዙ ነገር ነው የተናገርኩት። ያኔ ማለት ይሄ እኮ ማለት ከኛ መለያየት ከኛ አሁን ለምሳሌ የሁላችንንም ለምሳሌ ኦኬ አሁን ምን መሰለ ያሬዶ እንትን አቤሏ ይኸው ነው።
አሁን ክርስቲያኖችን አገልጋዮችን መናገር ኦርቶዶክሶችን ደግፎ አብሊ ሆኖ መጥቷል። ያበላል፣ አገልጋዮችን እኔ ኦርቶዶክሳዊ አይደለም ቢሊ፣ እኔ ኦርቶዶክሳዊ አይደለም። እዚህ ውስጥ የሆኑ ኦርቶዶክሶች ቢኖሩ ስለ ኢየሱስ በዚህ ሰዓት ወጥተህ አገልጋዮችን መናገር ለምን ፈለክ ነው ድላቸው ወንጌል ልነግራቸው እንጂ መሪያቸው አይደለሁም፣ ፊገራቸው አይደለሁም። የኦርቶዶክሶች ገባ መጥተው ቁጭ ብለው ሊሰሙ ይችላሉ። እኔ ላወራ የምችለው ልናገር የምችለው በጴንጤ ስም አብሬ ላለሁበት ተቋም ገባ ወንጌልን አብረን ስለምንጋራ እኔና የማሳየው ሰውዬ እኔና ይሄ ድምፁን ያሰማው ግለሰብ ወንጌልን አብረን ስለሆነ እያገለገልን ያለ ነው። አብረን የምናገለግለውን የፍቅር ወንጌል ጥላሸት አትቀባው ነው እያልኩ ያለሁት። በቃ ላርም የምችለው የትኛው የሃይማኖት ደብዳቤ ነው? ጳውሎስ መልእክት ከጻፈ ግሳጼ ከጻፈ ለቤተ ክርስቲያን ለተጠራበት አገልግሎት ነው የሚጽፈው እንጂ ለሌላ ሃይማኖት እንዴት ትጽፋል? ገባ እኔ ኦርቶዶክስ እኮ ሌላ ሃይማኖትን እየደገፍክና እነሱን ናቸው መላክ ድጋፍና እንትን ላይ እኔ እየደገፍኩ አይደለም። ኦርቶዶክሳውያን ማንንም መደገፍ አልችልም፣ እየደገፍኩም አይደለም። እየተናገርኩ ግን ያለሁትኝ የጥላቻ መልእክቶች አናስተላልፍ ነው እያልክ ያለሁት። አለቅ ይህንን ስናገር የጥላቻ መልእክት የሚያስተላልፍ ኦርቶዶክሳዊ ካለ ሪቨርሱ የሱ ነው። መልእክቱ ሲገለበጥ ለሱ ነው። አለቅ አሁን አንተ ኦርቶዶክስ ቀጥታ ተናገራቸው። ቀጥታ ቀደም እንዳልከው ኤርሚያስን እንደተናገርከው ኦርቶዶክስ ድነዋል ብለህ ታምናለህ? ቢሊ ድነዋል ብለህ ታምናለህ? እኔ አላምንም። ታዲያ ያልዳነ ሰው እኮ ሲሳደብ ለምን ተመክረዋለህ? በቃ አልዳኑም እኮ መሳደብ እኮ ይችላል። እሱንም ልክ ነው ብዬ እዚህ ደግሞ መጥቼ ሚዲያ ላይ አላቆለባብሰውም። አልዳኑ መሳደብ አላቆለባብሰውም ነው የምልህ። አትችልም። ይኸውልህ በአንተ ሎጂክ ቢልልኝ፣ በአንተ ሎጂክ አልዳኑም ብለህ ስለሆነ የምታምነው ያልዳነ ሰው ህይወቱ ማንነቱ ደግሞ መሳደብ ስለሆነ ጥላቻ ስለሆነ አመፅ ስለሆነ ያልዳነው ማንነት እኮ ያ ነው እኮ አይደል? በጨለማ ያለ ሰው እኮ ይሳደባል፣ ይናገራል፣ ይራገማል። አለቅ ያን ነገር ያደርጋል። ስለዚህ እነሱ እንዲስተካከሉ አይደለም መምከር ያለብን። ወንጌልን ነው። አልዳኑም ብለህ የምታምን ከሆነ እነሱ ተናገሩኝ ብለህ አንተ መልሰህ ስድብ ሳይሆን መናገር ያለብህ አልዳኑም ብለህ ስለምታምን ወንጌልን እንድድን አንተን የለወጠህን አንተን አንደበትህን የገራውን የአንተን ህይወት የለወጠውን ወንጌልን ነው የምትነግራቸው። የአንተም ህይወት ተመሳሳይ ከነሱ ጋር ከሆነ ኮምፔር የምታደርገው ራስን ከነሱ ጋር ከሆነ ግን አልዳኑም ብለህ እያመንክ ደግሞ እነሱም እኮ ይሳደባሉ እኛ የምንሳደብ የምትል ከሆነ አንተም አልዳንክም ማለት ነው። ሌላ ታሪክ የለውም። ኦኬ አሁን አንተ ኦርቶዶክሶችን በስህተታቸው እያወጣ ሰብከህ ታውቃለህ? አንተ ማርያም አሁን የዓለም ቤዛ ናት ሲባል ወጥተህ ተናግረህ ታውቃለህ? አዎ። ይህ ሁሉ ግርግር ሲኖር ወጥተህ ይሄ ነው ትምህርቱ ብለህ ታውቃለህ? የዓለም ቤዛ ናት ማርያም፣ የዓለም ቤዛ ናት። እያንዳንዱን የሳቱበትን ገድልም በለው ምንም በለው እያወጣ ይሄ ስህተት ነው፣ ይሄ ህዝቡን ይዟል፣ ይሄኛው ህዝቡ እንዳይድን አድርጓል ብለህ ተናግረህ ታውቃለህ? እኔን አታውቀኝም ማለት በተለይ ከቅርብ ጊዜ ወዲህ አታውቀኝም ማለት ነው ቢልልኝ እንደ ኤርሚያስን እዚህ ሚዲያ ላይ አይደለም ክርስቲያን ወንድሞችን አሁን ኦኬ ስህተት ከሆነ እኔ አሁን ቅድም ያሳየኝ ስህተት ነው። ስህተት መሆኑን ንስሐ ካልገባበት ንስሐ ይግባበት። ልጅቷን ይብን ፐርሰናሊ ይቅርታ ሊጠይቃት ይገባል ብዬ አስባለሁ። የቅድም እነሱን እኔም ከዚህ በፊት ሌላ ቤት ገብቼ ንስሐ መግባት አለበት እንደው የመግባት ቻንስ አላገኘውም እንጂ ብየዋለሁ። ይሄ ግን አሁን አምጥቶ በዚህ ጊዜ በተለይ አሁን ደምረው የተወሰነ ጊፍቶች ተሰጠሁት። ሰው ሁሉ ጓጉቷል። ሰው ሁሉ የተወሰነ ጊፍት ደምረው አግኝቶ ጓጉቷል እና ሁሉ ሰው ተነሳስቷል ነው የምልህ። በዚህም በተቃራኒ እኮ ዮኒ ማኛ እና ጌታን ተቀበልኩ እንደዚህ አይነት ሀሳቦችን ማምጣት እኔም ልመልስልህ። በዚህም እኮ እንትን ዙሪያ ዮኒ ማኛ ጌታን ተቀበልኩ ባለበት ቪዲዮ ላይ በጣም ብዙ አንበሶቹ ከማጓራታቸው የተነሳ በጣም ብዙ ሰው ጓጉቷል ማለት ነው። ከኦርቶዶክስ ወደ ጌታ ለመምጣት ወይም ጴንጤ ለመሆን ማለት ነው። አንተ ሁልጊዜ የሚታየኝ ለመሆን ማኛ በ10 ሺዎች ነው እኮ በሳምንት በ10 ሺዎች ነው እኮ የሚጠመቀው። እኛ አምጥተን ለአንድ ሰው እስክስታ እኮ አንመጣም። ታውቃለህ፣ በየቸርቹ ሰው ጌታን ይቀበላል። አልተመታም፣ አልተመታም፣ ግን እስክስታ አልተመታም። ምኑ ነው የተመታው? ምኑ ነው የተመታው? እስክስታ አልተመታም። ዮኒ ማኛ
አረት ተጉይቶ እስክስታ በሳምንት ቆይ እስቲ ንገረኝ አንተ በየቸርቹ በሳምንት የሚድነው ሰው ቢጠራቀም ስንት ይሆናል? ይሄ ልቦና ያውቀዋል። በየሳምንቱ የሚድነው ሰው በየቸርቹ ቁጥሩ በሳምንት 20 ሺህ 30 ሺህ አይሆንም እንዴ በኢትዮጵያ ደረጃ? ይኸውልህ ከኔ አሁን አንተ በጥሞና ከሰማኸኝ የትልልቆቹ ቸርች እንኳን ብንወስድ ቆይ ሀሳቤ በጣም ቀላል ነው። በጥሞና ስለማሰማኝ ቢልልኝ እኔ እየነገርኩ ያለሁትኝ ምንድን ነው አንተ ሁልጊዜ በኦርቶዶክሶች ሳይድ በኩል ያለውን ችግር ብቻ ነው የምታነሳው። ገባህ? ያ ችግር አይመለከትህም ነው እኔ የምልህ። ይሄ የመዳንን ወንጌል በመናገር ዙሪያ አይደለም እያልኩ ያለሁት። የመዳንን ወንጌል የመናገር የሁላችንም ኃላፊነት አለብን። የመዳንን ወንጌል መስበክ ስላለብን ትምህርቱንም የስተት ትምህርቱንም አታጋልጥ አላልኩ። ኦርቶዶክስ የስተት ትምህርት አለ ብለህ ካመንክ እንደ እግዚአብሔር ቃል በታሪክም በመጽሐፍ ቅዱስም መሞገት የአባት ነው፣ ትክክል ነው። አብሮ ግን ልጆቹን ማጥላላት፣ አብሮ ግን ሰዎቹን መጥላት ወንጌል አይደለም። ይህንን ነው እየተናገርኩ ያለሁት። ለማስተካከል ደግሞ የሚቀና ኦርቶዶክሶች ድነዋል ብለህ ስለማታምን እነዚህ ያልዳኑ ሰዎች ቢሳደቡ፣ ፖለቲካ ቢሰሩ፣ የሆነ ነገር ቢሰሩ ያን ያህል ልትደነቅ አይገባም። ያልዳነ ሰው ማንነት ስለሆነ ያ አሁን አንተ ድነዋል ብለህ የምታስባቸው ሰዎች ግን የበለጠ ተሳዳቢ፣ የበለጠ ተናጋሪ፣ የበለጠ ሰውን የሚያብጠለጥሉ ናቸው። እንዴ እኔ እኮ ላይቭ ገብቼ ራሴም እኮ ነበርኩበት። አሁን ቢልልኝ አንተ ብለህ የምታወራው ከአቡና ጋር ከሆነ ተሳስተሃል። እኔ እኮ እዚህ ሚዲያ ላይ የምታወቀው እኮ ገዳሞች ላይ ምናምን የሚሰሩ ቪዲዮዎችን ምናምን ላይ ኮመንት በመስጠት የሆኑ ትምህርቶችን ነቅሶ አውጥቶ ገድለ ከሌላ እንደዚህ ይላል ብሎ በማብጠልጠል እኮ ነው የምታወቀው። መጀመሪያ ላይ ነገሮችን በመተቸት ይሄ ነገር ልክ አይደለም በማለት ማለት ነው። እንዴ አንተ የምትሰራውን ስራ አንተ እዚህ ቲክቶክ ላይ ማንም ሰው ሳያውቅህ በፊት እኔ ከኦርቶዶክሳውያን ጋር 24 ሰዓት ከነ ዳንኤል ይልማ ጋር ከነ ኤርሚያስ ጋር ከነ አማንሻሎም ጋር ከነ ሃኔል ጋር ከሌሎች ከነ ሜሎስ ጋር ከሌሎች ወገኖች ጋር 24 ሰዓት ከነ ጆዬ ጋር ወጥቼ ስከራከር ነበር የምውለው እኮ። ግን ይሄ አካሄድ ሰዎችን ኦፌንስ ከማድረጉ በላይ ሰዎችን ጽንፍ የሚይዙ አክራሪዎች ከማድረግ ያለፈ ወደ እግዚአብሔር መንግስት እንዲጨመሩ ፍቅር የለበትም እያልኩ ነው አካሄዱ። አዎ ትምህርታቸውን ተች፣ ግን ሰዎቹን ተዋቸው። አዎ ትምህርታቸውን አብጠልጥለው እንደ እግዚአብሔር ቃል ልክ ያልሆነውን ነገር አፍርሰው በእግዚአብሔር እውቀት ላይ ከፍ የሚለውን የሰውን ሀሳብ አፈራርሰው፣ ችግር የለው። መጽሐፍ ቅዱስም እንደዛ እንድናደርግ ይመክረናል። ግን እነዚሁ ሰዎች በመጥላት አይደለም፣ በማቀፍ ይሁን ነው፣ በማሳደድ አይደለም። ሴቶቹ ሲገቡ ሴትነታቸውን ተናግረ አንተና እያወጣሽ ነው እንትን እያለሽ ነው እያልክ ሳይሆን ባላንስ እናድርግ ነው እያልኩ ያለሁት። እንደዛ ነው እያልኩ ያለሁት። አሁን ኤርሚያስ የሚያገለግለው አገልግሎት እነዛ መጽሐፍቶች እያወጣ የሚያገለግለው አገልግሎት ትክክል ነው አቤላ? አዎ እንደ እግዚአብሔር ቃል ከሆነ ትችቱን የሚያቀርበው እንደ እግዚአብሔር ቃል ከሆነ በትክክል ትክክል ነው። ምን ችግር አለ እኮ? አሁን ደግፈው እንደ እግዚአብሔር ቃል ነው አይደለም ብለህ መርምረህ አግዘኸው በቃ በርታ ወንድሜ ይህንን አገልግሎት ብለው ታውቃለህ ወይስ የሆነ ስህተት ሲገኝ ባለፈውም አሁን እንዳልክ ሲጠመቅ ተጮኸ፣ አሁን ዮኒ ማኛ ሲጠመቅ ተጮኸ፣ ሰዎችን እየተጠበቀ ክርስቲያኖች ላይ ስህተት እየተፈለገ እንደዛ ሊደረግ ያሰበበት ምክንያት ምንድን ነው? እኔ ግራ ይገባኝ። ቤል ያሰማም እንዴ አብሮት ነበር የሚሰራው። ለምሳሌ አመት 2 ዓመት ካገለገለው አንድ ስህተት አገኘ ብሎ ሚዲያ ላይ ወጥቶ እንዲህ ነው መባባል ምንድን ነው ጥቅሙ? ነው የኔ አባባል። ቤል አይሰማም? ምን የማወራው ትናንት አልነገርኩም እንዴ? ይሰማል። አብሮት ነበር የሚሰራው ከኤርሚያስ ጋራ። አቤላ አብሮት ነበር የሚሰራው። አሁንም አቤላ እሱ በሚገልጣቸው መጽሐፎችን የሚቃወም አይደለም የሚደግፍ ነው። ምክንያቱም ሐሰትን ከጋረደ እውነቱን ደግሞ መግለጥ ያለበት ነው። ልክ ነው ብሎ የሚያምን ሰው ነው አቤላ። አሁን አንድ ጥያቄ ልጠይቅህ፣ ከዚህ ቀጥሎ አንድ ጥያቄ ልጠይቅህ። ሰሞኑን የደምረው ራቁት ቪዲዮ አለኝ ሲል ነበር አይደል? ራቁት ቪዲዮ አለኝ ሲል አልነበረ? ቢሊ ክፈተው እንትን ማይክ። አዎ ብሏል ብሏል። ምን ሀሳብ ሰጠ?
ደምረውን ግን እየደገፍከው ነው አቤላ፣ እየደገፍከው ባልሆነ ደምረውን ክርስትና ላይ ወንጌል ላይ ምን እያደረገ እንደሆነ ታውቃለህ። አንድ ቀን ግን ተናግረው የወንጌል ፓርት አይደለም። ራቁት ቪዲዮ አለኝ ብሎ ማስፈራራት የወንጌል ክፍል አይደለም ነው እያልኩ ያሉት። አሁን ደምረው ማን ደገፈ? ምንም አላስፈራራውም። ደምረው ክርስትና ላይ በጣም እየተሳደበ ነው ክርስትና እንዴዎች ሰው ነፍሰ ገዳዮች ናቸው ሰው ሲሳደብ ካሜራ ላይ በስህተት የተገኘበትን እርቃኑን መግለጥ ነው ክርስትና ነው? ፓርት ኦፍ ክርስቲያኒቲ ነው? እሺ ንገረኝ ይሄን። ኦኬ ተናግረው ታውቃለህ? ደምረውን ኢቭን በሁለት ማሊያ ተጫወት እያልን ስንጨቀጨቅ ገብተህ ተናግረው ታውቃለህ? እየተፈራራችኋል። ደምረውን ይኸውልህ፣ እኔ በስልክ ብዙ ነገር ነው የምናገረው። የግድ ሚዲያ ላይ ተናግረው ታውቃለህ ወይ? ደምረውን እንደዚህ ተናግረው ታውቃለህ ወይ? ተናግሬው አውቃለሁ። በስልክ ነው የምነግረው፣ ሚዲያ ላይ አይደለም። ሲቀጥል ደግሞ ቪዲዮም ሰርቼበታለሁ መጨረሻ ላይ ደምረው ላይ ማለት ነው። በቃ ደምረው ፕሮቴስታንት ሆነ ሂዱ ወደ ኦርቶዶክስ ማለት አትችልም። በቃ ኦርቶዶክስ ግን ሆነ ኑ፣ በቃ ህይወቱን አይቼዋለሁ፣ ወደዚህ ኑ ማለት መብት ነው ብየዋለሁ። አንድ ኦርቶዶክስ ቤት ሆኖ ኑ ጴንጤዎች ጨለማ ውስጥ ናችሁ ማለት መብቱ ነው። ማስረዳት መጽሐፍ ቅዱሳዊ ማስረጃ ማምጣት ነው የሚጠበቅበት። መጥራት ግን መብቱ ነው። ልክ አንተ ፕሮቴስታንት ጥላ ውስጥ ሆነህ ኑ ኦርቶዶክሶች ጨለማ ውስጥ ናችሁ ማለት መብትክ እንደሆነ ሁሉ ደምሮ ኦርቶዶክስ ሆኖ ደግሞ ፕሮቴስታንትን መጥራ መብቱ ነው። መሀል ላይ ሆኖ ግን እኔም ጴንጤ ነኝ ግን እኔ ፕሮቴስታንት ነኝ ሂዱ ውጡ ማለት ግን አይችልም። ይሄ እንደዚህ አይነት ቪዲዮ ሰርቻለሁ። አሁን አንተ መናገር ያልቻልከውን ነገር ልጠይቅ መልሽ። አንተ ብዙ ጊዜ ስለማይህ ነው። የደምረው የፈለገውን ያክል ቢያጠፋ ራቁት ቪዲዮ አለህና አውጣባለሁ ብሎ ማስፈራራት ፓርት ኦፍ ክርስቲያኒቲ ነው? ንገረኝ። ኦኬ ክርስቲያኒቲውን እንዴት ነው የምትመዝነው? አንተ ነው ያረካቸውን ነገሮች ላውጣቸው እንዴ? ያወጣን ፓርት ኦፍ ክርስቲያኒቲ ነው እያልን ሰው አውጣቸው። እኔ ያወጣሁት ይሄንን መልስና ከዛ ወደ እኔ አውጣው። ክርስትና ውስጥ ማንም የለም ማለት ነው። አውጣው ወይ እናርበው ወይ መልስና አጭር መልስ አውጣው። እኔ ያደረኩትን ነገር ታወጣለህ። ቀጥል፣ ሰጣለሁ እድል። እኔ ችግር የለብኝ። ይፈራሉ እንዴ? አውጣው፣ ንገረኝ። የት ሄድክ? ልታወጣና አውጣና ተመለስ። ይቆራረጣል። አቤላ ግን ከታች እንወዳለን ኦርቶዶክሳውያኑ እያሉ ነው እኮ። ታዲያ ኦርቶዶክሶች እንዲጠሉክ ማድረግ ነው ወይ ወንጌል? እንዲጠሉህ ማድረግ ነው ወይ? በእነሱ መጠላት ነው ወይ ወንጌል እንዴ? እኛ ኦርቶዶክሳውያን እንወዳለን አሉኝ። በቃ ምን ክፋት አለው? እንጠላለን ይበሉኝ። አይ አይደለም። ይህንን አጀንዳ ብዙ ሰዎች አሁን እየፈለጉት ነው፣ ለጊፍትና ለተለያየ ነገር ይህን አጀንዳ እየፈለጉት ነው። አሁን ክርስቲያን አገልጋዮችን በመሳደብ ከዛ በኋላ ጊፍት ይሰጡሃል፣ ሰዎች ይበዙልሃል። እንደዛ አይነት ነገር ሚዲያው ላይ አለ። አሁን ነው የምልህ እየተደረገ ያለው ነገር ይሄ ነው። ሰዎች ፌመስ ለመሆን ላለመረሳት እንደዛ ለማድረግ እየሞከሩ ነው። አይዶን ነው አንተ ያልነገርኩህም ግን አሁንም የመጣበት ፐርፐዝ አላማ ክርስቲያኖችን አሁን ለመሳደብ እዚህ ሚዲያ ላይ ለማምጣት የፈለክበት አላማ ምን እንደሆነ አልገባኝም። አቤላ ቆይ ወንድምነት እንዳታወራው። እኔ ትናንትና በደንብ ነግሬህ ትናንትና ያልነገርኩህም ወይ? ጨለማን ጨለማ የሚያሰኘው ብርሃንን ብርሃን የሚያሰኘው ምንድነው አላማው? በዚህ ጊዜ ታይሚንጉን ጠብቀህ እንደዚህ ማለት መጀመሪያ የተናገረ ቀን ወይ ወጥተህ መናገር፣ ያን ያለ ቀን መጥተህ መናገር። አሁን በዚህ ታይሚንግ ተጠብቆ ቤሊ አይሰማም እንዴ? አቤላ ቤሊ አይሰማውም? የኔ ድምፅ አይሰማም ለአንተ ወንድምነት? በጣም ነው የሚሰማኝ። ቢሊ ግን እኔም ሳወራ እንዳንተ ነው ላሽ የሚለኝ። ኔትወርክ ነው ወይ መሰለኝ። እኔ እኮ ትናንትና አስገብቼው በደንብ ነግሬዋለሁ። ጨለማን ጨለማ የሚያሰኘው ምንድን ነው አልኩት። ጨለማ የሚያሰኘው ነገሮችን መደበቅ መቻሉ ነው አለ። ብርሃንን ብርሃን የሚያሰኘው ምንድን ነው? ስለ ብርሃን ነገሮችን መግለጥ ነው። አንተ ጨለማውንና ብርሃኑን ለይተሃል። ለይቻለው ነው እያልክ ያለኸው። ከለየ ተሳዳቢ አይደለህም። እነሱ ጋር ደግሞ ቢሰድቡ ነውር የለውም አልኩት። ሌላው ደግሞ ኃይሌ ምን መሰለህ፣
ሌላውን መሰለ አሁን ስቲል እስካሁን ድረስ እኛ ደምረው ሃይማኖት በመቀየሩ አንጠለው። ለምን እንጠለዋለን? ከሄደ አንጠለው። እንኳን ሄድ ካንል በመሄዱ ሰው እናዝናለን። እኛ ክርስቲያኖች ነን፣ እንራራለን፣ ምህረት እናደርጋለን። አሁንም አገልጋይ ነን ስለሚሉ ነው ሰዎቹን ጥያቄ የምጠይቀው። አሁን አንተን አይቶ ቢሊ ሰው ወደ ጌታ ይመጣል ወይ? እኔም እንዳንተ ነበርኩ፣ ከአንተ የባስኩ ነበርኩኝ። በጣም ሰዎችን ኦፌንስ የሚያደርጉ ቃላቶችን እጠቀም ነበረ። ሰዎችን አናድድ ነበረ። ሰዎችን በጣም ነበር አታክም አደርገው። ቪዲዮ ብዙ ሰዎች ሊሰራ ነበረ። ግን ያ መንገድ ኢየሱስን አያሳይም። ያ ነገር እንደው ጌታን እንዳያውቁ ሰዎች ወንጌል እንዳይሰሙ ጆሮ እንዲደፍኑ የሚያደርግ ነው። ለዛ ነው ይሄን አካሄድ መቀየር ያለብን። እኔ አሁን ጥላችን ለብደስ እደግፋለሁ። አሁን እኮ የምልክን እኮ ኤርሚያስ እንትን ራቁት ቪዲዮ አወጣለሁ ምናምን ከማለት ውጪ ስለ ኢየሱስ ሲናገር እኮ አሜን እኮ ላለሁ እኮ አሜን ጌታ ይመስገላሉ ተነክቶ ሲያወራ እኔ እሱን በጣም ሰፖርት አደርጋለሁ እኮ። ግን አሁን የሚያደርገው ቪዲዮ ገልጠባለው እንትን አደርግባለው የሚለውን አካሄድ አልቀበልም ነው እያልክ ያለሁት። ሌላ አይደለም። ኦኬ ደምረው ክርስቲያን እያለ ስለ ኤርሚያስ ገብቶ ሲያወራ ገብተህ ተናግረው ታውቃለህ? አብረው ነበሩ አልኩ እኮ ቤሊ። ደምረው ገብተው ተናግሮት ያውቃል ወይ? ቁጭ ብሎ ኤርሚያስን ሲሰድብ ነው የሚውለው። አንድ ቀን ገብቶ እንደዚህ አይባልም ኤርሚያስን አትስደበው ብሎት ያውቃል? ብለን አናቅም። አታውቅም ማንም። አሁን አቤላ ገብቶ ሆነ ሲናገረው ሰምቼ አላውቅም። ይቅርታ ኤርሚያስን ኖ ኤርሚያስን ተናግሮ በየቀኑ ሲሰድበው እየወጣ ቀለሜ እያለ እንደዚህ እያለ ቪዲዮ እያሳየው ሲሰድበው ገብቶ አይ ደምረው ልክ አይደል አሁን ለደምረው ሲሆን ያውም ሳያሳይበት ስለተናገረው ኖ እንዴት ነው የቻለው? ሲሶ ነግሬዋለሁ እኮ ከዚህ በፊት ከአንዴም ስንት ጊዜ ነግሬዋለሁ መሰለ ወንድምነት እንደዚህ አትበለ። ከኦርቶዶክሶች ጋር ስለተጣላህ አይደለም ወንጌል የሚነገረው። አንተ ብርሃን በርቶልኛል የምትል ወንድም ነህ። ብርሃን ከበራልህ ብርሃንህን አሳይ። የሚያሳዝነኝ ምን መሰለህ? የሚያሳዝነኝ እንደ ቢሊ አይነት ሰዎች አሁን ሲመጡ ኦርቶዶክሳውያን በቃላት ምናምን ይጎነትሉታል። እንትና መጣች ምናምን በሴት ስም ምናምን ተቀጸለ ይጠሩታል ምናምን ያብጠለጥሉታል ምናምን እና ለወንጌል ብዬ ነው እንደዛ የሆንኩት የሚል ከሆነ በጣም ነው ማዝነው። ለኢየሱስ ብለህ አይደለም ቢሊ እንደዛ እየሆንክ ያለ፣ በጥላቻ ምክንያት ነው እንደዛ እየሆንክ ያለ። አለቅ። ለወንጌል ብለህ ከሆነ እውነቱን ብቻ ነግራቸው፣ ኢየሱስን ብቻ ነግራቸው፣ አፍቅራቸው፣ ጥላቻ ሳታስተላልፍ ሰው ቢሰድብህ ችግር የለውም። እኔ ሲሶ ኔትወርክ የብሩን የማይሰራው መሰለኝ። የሲሳይ ኔትወርክ በሰሞንኛው ነገር ላውራ። ለማንኛውም ትንሽ አርፈን ነበር ትላለች እቺ ሆፕ ሜሲ ምናምን የምትባለው ሴትዮ። አንቺ እኔ ሳልኖር የምታርፊው እኔ ስኖር ሰላም የምታጭው ለምንድን ነው? ውስጥሽ አጋንንት ስላለ እኔ ሲመጣ አጋንንትሽ ስለሚቆጣ ነው ምናምን ብዬ መንፈሳዊ አላደርገውም። ስለምትጠይ ነው እረፍት የሚሰማሽ። እኔ ስጠፋ እርፍ የምትይው ስለምትጠይ ነው። ስመጣ እረፍት የምታጭው ስለምትጠይ ነው። እኔ ደግሞ ወድሻለሁ ታለ በጣም ወድሽ። ታሳዝኝኛለሽ፣ እውነት ታሳዝኝኛለሽ። ለማንኛውም ሰሞኑን እንግዲህ እየተመለከተ ነው። ወደዚህም ሰዎች የክረምቱን የነፃ ዝውውር የተጫዋቾች ዝውውርን አስመልክቶ ሰዎች ከኦርቶዶክስ ወደ ፕሮቴስታንት መጣን እያሉ ነው። ሰዎች ከፕሮቴስታንት ወደ ኦርቶዶክስ ሄድን እያሉ ነው። ደግሞ ግጥጥሞሹ ከኳሱ የዝውውር ሰዓት ጋር የተገጣጠመ ነገር ነው መሰለኝ እና እኔ አሁን ዮኒ ማኛን በተመለከተ ጌታን አልተቀበለም ምናምን እያልኳችሁ አይደለም። እኔ አይደለሁም ያንን ማረጋግጥ። ግን በቃ ጌታን ተቀበለ ደግሞ ብላችሁ በጣም እርግጠኛ ሆናችሁ ከሌላ ሃይማኖት ጋር ሰጣ ገባ የምትገቡ ሰዎች አረጋጉት ነው እያልኩ ያለሁት።